ይሄንን ጭቃ መቼ ነው የምትወለውዩ? ለምን አወለውዩ? ይሄንን ደግሞ ለምን አስተታተሪውም? ለምን አታጣጥፊውም ልትሉ ትችላላችሁ። ገና ላጥፈው ነው። ላጥፈው ስለሆነ ችግር የለውም። እንዲህ ይህ አመት ሊሆነው አይደል ካየ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? እንደምን ከረማችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ሐሙስ ነው ዛሬ እና ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ጽድያት ነው። ውዱ ባለቤቴ ገበያ ሄዷል። ጥንቅሽቅሽ አድርጎ ገበያ አይቶ ሊመጣ ማለት ነው። አሁን እኔ እንግዲህ እቃዬን ላጣጥብ ነው፣ ለሰታትር ነው፣ እቃዬን ቤቴን ላጸዲያ ነው። ውድ ቤተሰቦቼ ዛሬ ከእናንተ ጋር ነው የምወዳችሁዋ። መቼም ዛሬም እቃሽ ተዝረክርኮ ማለታችሁ አይቀርም። ይሄ የሚታጠብ ልብስ ነው። እስኪ አንዲ ቦታ አድርገው እና የሚታጠብ ልብስ ዝም ብሎ ሁላችሁ ይሄ አብዱረዛቅ ልብስ ነው። ሀኒ አታርግ ብለው ይኸው እንትን መስሎት ይሄንን በሀኒ ላይ ሀኒ ሻንጣ ላይ ነው የሚጭነው። የሱ ሻንጣ እንዳይበላሽ የሚገርም ነው። እና ውድ ቤተሰቦች እንዲያው እቃው በየቦታው ማለታችሁ አይቀርም። አዎ አንድ ቦታ አታረጊውም። እንዲህ ይሄ የምታዩት ይሄም ሊታጠብ ነው። ይሄም ሊዘራ ነው። ዘር ነው፣ ተልባ ዘር ነው። ወርቅ የመሰለ ተልባ ናት ይቺ እህቴ ሰዓታይ ነው ለዘር ብላ ማለት ነው። ውዱ ባለቤቴ ይዘራል ማለት ነው አሁን። እና ድሮ ጊዜ ማለት ነው እንዲያው የሚገርም ጊዜ ነው። ያሁን ግን ያሁኑን ጊዜ ወድጄዋለሁ። ያሁኑን ጊዜ ወድጄዋለሁ። ለምን መሰላችሁ? ቢያንስ ፍላጎታችሁን ሀሳባችሁን ትገልጻላችሁ። ድሮ ጊዜ እንኳን ሀሳብና ፍላጎታቸው ሊገለጽ እናቶቻችን ሀሳባቸው አይገልጹም። እንኳን የኔ ሸጋ የኔ ቆንጆ የኔ ውድ ባል አይደለም አባትሽን ጥሪው ቡናው ፈልቷል በይው እየተባለ ክረምት ነው። አሁን ክረምት ነው ሰዓቱ ማለት ነው። ወራቱ ክረምት ነው። ግን እንኳን ክረምት ሊመስል ሰኔን አስንቆ ሰኔና ግንቦትን አስንቋል። እንዲሁ ሰኔና ግንቦት ቀዝቀዝ ያለ ቆየ። ክረምት አገባ ወዲህ አከለልን ጨልል አይተናል። ዱአ አርጉ። በጣም ከባድ ነው ዘንድሮ። አላህ ኸይር ያርግልን። እና እንግዲህ እንደምታዩት ሁሉም እቃ ወረፋ ይዟል። እኔ የምለው አሁን ያህነ ጫማ ወርቆ አይደለም ተወልቆ ነው። ግን እንዴት ያለ አረጋገጥ ነው የተወለቀበትን አስቡ። የኔ ውድ ባል ደግሞ ቁርሱን በደት አድርጎ እቃ ሳያጥብ አይነሳም። እችን ትሪ ያጥቧታል ማለት ነው። የኔ ውድ ገበያ ሂድዋን አላህዋ በሰላም አላህ ከጎኑ ይሁን፣ አክፉ ነገር ይጠብቅልኝ። የኔ አባት እንዲህ አባት ነው ማለት እንዲው እዝናቱ እንክብካቤው እንዲህ እናት እንዲህ አባት ነውና የኔ ውድ ባል ባርክበት ሁሉ አላህ ይከተልህ፣ እንቅፋትህን ገለል አድርጎ በሰላም ውለህልኝና አይኔ ሸጋ ልጅም ቁርአን ሂዷን የኔ ውድ ልጅ እና በጣም ምርጥ ባል ነው ያለኝ። አላህ ሱብሃነሁ ወተዓላ ይወፍቃችሁ። ምክንያቱም ገበያ ሲደርስ ይችን አርግ ሌላ ቀርቶ ዶሮ ሽጠህ ገቢተህ አለዋለሁኝና በጣም ምርጥ ባል ነው ወዳይ የኔ ውድ እና ዛሬ እና ላችሁ የፈለኩት ድሮ ጊዜ ማለት ነው አባትሽን ጥሪው እናትሽን እንዲህ በያት ኧረ አንቺ ሴት ይላል ወንዱም ሴቲቱም ደግሞ ሰማኸኝ ወይ? ኧረ ሰምተኸኛል፣ እየሰማኸኝ ነው ወይ ታለና ብዙም ስማቸውን አይጠሩም ነበረ የድሮዎቹ። አሁን የኔ ውድ ባል የኔ ሸጋ ባል ነው የምንባባለው። ፍቅራችንን ያቆይልን። የዩቱብ በር ቢመጣ ይችን ረሳስናለሁ ብዬ ቆይ እና ዛሬ እንግዲህ የምታዩት ብዙ ነገር ነው ያለኝ። ብዙ እቃ አለኝ፣ ብዙ ኮተት አለኝ፣ ብዙ ስራ ነው ያለኝ እና እንግዲህ ይችን ታሳሩኛላችሁ መወዲያችሁ አዲህ አንዲ ቦታ እንዲ አሁን ይሄንን አንዲ ቦታ አታረጊውም እንዲ ልትሉ ትችላላችሁ። ላረገው እኮ ነው አወጣጥ አሁን የወጣሁት እንዲህ አረግ ያረገው ነው። ልሰታተር ነው እና እንግዲህ ዛሬ በዚህ መልኩ ነው የምንሰራው ስራ።
ከቤት እስከ ደጅ ከደጅ እስከ ቤት ነው የምንሰራው። እናንተ ብቻ ዝም ብላችሁ የሚደረገውን አድርጉ። ሀያ ሰላም እንገናኝ ቃጥቤ ስመለስ። ሹዲ ቤተሰቦች እንግዲህ ይሄ ነው እቃዬ። ዛሬ ይሄን ላጣጥብ ነው። አሁን ላዩን ረክቤ ይሄን ላጥብ ነው። ዶሮችን ጭጭ አድርጌያለሁ። ትናንትና የሰው ነበሩ ወስደዋል። አጣጥቤ ፏፈሽ ነው የምንለው። ይሄ ቡና ነው የምንፈርሸው እላችኋለሁ። እዚህ እና መወዳችሁዋ እንግዲህ ኑሮ በዘዴ ነው የሚኖረው። አብሽሩ እና አንድ ምከሪን ለኛ ለመዲያም ቅመሞች ብላችሁን ቆየ ማለት ነው። እኔ የምመክራችሁማ ምክር አለ። ትልቁ ምክር ምንድን ነው? አንደኛ አሁን ሀሱ ሁናችሁ ብራችሁን ያዝ። እናንተ ትዳር እያማራችሁ ወልዶ መሳም እያማራችሁ ቤተሰብ ጋር መገናኘት እያማራችሁ ነው የምታገኙት። ብሩን የምናገኘው የቆየው። ስለዚህ እናንተ ያህንን ታሳቢ በማድረግ ሳትሞኙ ስመጡም ደግሞ ወጠር አድርጋችሁ ስመጡ በተለይ ይህችው ይዛችኋት የምትመጡት ብር እንትን ናት። በምን ተዘርዝራ ስታዋት ብዙ ትመስላለች እና በተን አድርጋችሁ እንዲያትጨርሱ ተጠንቅቃችሁ ቆጠብ አድርጋችሁ ነው ስትኖሩ። እና ውድ ቤተሰቦች ሳሙና አረኩበት ኦሞ አድርጌ እንግዲህ በባለፈው እንደዚህ እያረጉ ኦሞ እየዛቁ ነው ኑሮ ተወዷል የሚሉት አላችሁ። አዲያ እንግዲህ ያነማ ገና ባህር ይደርቃል ተብሎ ነው እንዲነው የሚባለው ትረት አለ። እናንተ ዛቅ አረግ ነው እየመሰላችሁ ነው እንጂ እኛ በስስት ነው የምንዝቀው። እና ስትመጡ ገንዘባችሁን ቆጠብ በስቶ ስታውት ጋዜጣ የሆነ ብር እንዲው ለዚህም ለዛም ውልቅ እያረጋችሁ የምትፈልጉትን አይናችሁ አየውን ሁላ እናርግ እንዲያትሉ። አሁን 1 ወር 2 ወር 3 ወር ከዛ ሲል አመት ሲል እንዲው ስደት ለምን ብላችሁ መጣችሁ እንደገና ስደት በናጣም ይሆን ነው የሚያስብላችሁ። እና ተጠንቀቁ። ስደት እንዲያትመኙ የያዛችኋትን ቁም ነገር ላይ አርጋችሁ ቦታ ላይ ዲነታ ላይ ምናምን አርጋችሁ ነው መኖር እንጂ ከባድ ነው። እንዲህ አድርጌ ፈገፈኩት። ለማንኛውም አሁን ውሃ አንጥቼ ዲፋ ነው። ከዛ ደግሞ ቤትሽ ዳርቻ ነው፣ ቤትሽ ገጠር ነው፣ ውሃና ማብራት ግን አለሽ ብላችሁኛል። አዎ አልሐምዱሊላህ። የኛ በጣም እንትን ነው ሳትታወቅ የገባ አይነት ማብራቲቱም አላህ ነው እንዲው ሰዓቶን ነው ስጦታ ብሎ ማብራቱ ማለት ነው። ውሃው እንኳን አሻላ ቆየ እንግዲህ ካገባ ውሃው መጣ ቆየ እንጂ እስከጨረስኩ እስከ ሀራ እየተሄደ ቆይ የሚገዛው ያውም እየተገዛ ጨረስኩ እንኳን እዛው አምንጩ ነው። ግን ሀራ ድረስ የሄደና ሰው ሀራ ድረስ ሄዶ በወገቡ አህያ ምናምን ግበል የሌለው እንደገና ደግሞ በባጃጅ የሚገዛው እየተመጣ አሁን እኛ ዝም ብለን እንዲህ አርገን ወር ሙሉ እንዲህ አርገን አፋሰን እንዲህ አርገን እንደፈለግን ተጠቅመን 100 ብር 200 ብር ነው የምንከፍለው። አዲያ ቢከፈል ምን ችግር አለው? 100 200 ስንት ጉልበት ስንት ፀሐይ ስንት መንገድ ማህቶና ማቆይ እንደ አንዲት ጎማ ይዘን የምንመጣው ለአንድ ወቅት ያውም
ጧታ ተቀዲህ ማታ አያደርስም። ስለዚህ ምርጡ ጊዜ ብየዋለሁኝ። እናቶቻችን በእንስራ ውሃ ቀዲተው ሳያልፍላቸው ሞቱ እንጂ እኛማ አልሐምዱሊላህ ይሄው አልፎልን የውሃው ኒዕማ በዱንያው ላይ እንዲው ውሃ ኒዕማ አለ እንዲው ውሃ ቢቸግር እንዲው ሌላ ነገር ብታጡ በውሃችሁ ተጠብጠብ ብላችሁ እንዲው ውሃ የሚሸት እንዲው ውሃ ምንም ነገር የለም። ምግቡም ሀቀን ያደርሳል። ውሃ ነው ሀቀን የማያደርሰውና አልሐምዱሊላህ ቤቴ ውሃ አለው። አዎ እንደምታዩት ይሄ ዶሮቹ ኩስ የወፎቹ ኩስ ይኮስኩስልኝና የሚኮሰኩሰው እንዲህ አድርጌ እዚህ እዲት ታረኳል። የለም ዶሮቹ አሉ አንድ ሁለት አይ ብዙ እንትን አይሉም ቢኖሩም ማለት ነው። የሁለቱ የሶስቱ አይጎዳም ሲሆን አይቃኑም። ኢንሻአላህ ብስል ናቸው፣ የቤት ዶሮ ናቸው። እነዛማ ሁላችሁ የሰው ነገር መቼም ጉር ነው የሰው ነገር። እንዲህ አድርጌ አጣጠብኩኝ። እንዲህ አርጎ ሲታጠብ ዶሮ ይለቅ ነበር። ሶሁ ብንጨብጠውም አይይዘን ሶሁ ማለት እስኪ ምን ምርጨፍጨፍ ታርገውና ለወሉ ነው እንጂ እኔ አሁን እዚህ ሀገር ያየሁት ማለት ነው። እንዲች አድርገው ጨርቃቸውን ጠቅልል ያረጉና ማለት ነው። እንዲች ሀላይ ይጀምሩና እንዲች እያረጉ ነው የሚወለውሉት። እስኪ እኔም ልሞክረው ዛሬ። ግን በጣም አድካሚ ነው ስራችሁ። ያን በመወልወሊያው እንዲህ የሚደረገውና እንዲች የምትደረገው ቁጭ ብላችሁ ነው የምትጠርጉ። ታዲያ ይኸው ሁሉ እንዲህ አድርጌ አዳርሼ ዘልቃለሁ። እንዲህ በዛ ላይ አንዴ የገቡ ጊዜና ወራ ነው የሚሆነው። እንዲህ ዝናብ ማውቶ ብንረጋጋ እንጂ ከባድ ነው። እና ውድ ቤተሰቦች ቪዲዮ እየበዛ ስለሆነ እናንተን ላለማስቸገር እኔ ይሄንን ዛሬ ወላውዬ ለነገው ላቅላችሁና ታውታላችሁ ማለት ነው። እና ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁኝ። እኔ ስራ ውዱ ባለቤቴ ይመጣ ነው። ቶቶ ለሰራ አርግ ጀዋሉን ትቼ ማለት ነው። ቻው፣ ወዳችኋለሁ። ላይክ አድርጉ። እንዲህ ላይክ ይሄንን ጭቃ መቼ ነው የምትወለው? ሊው ይሄስ 1 አመት ሊሆነው አይደለ ልትሉ ትችላላችሁ። እሺ ውድ ቤተሰቦቼ እንደምታዩት ይሄ ደግሞ መካ ቁልቋል ይባላል። መካ ቁልቋል ነው ብሉ። እንደምታዩት ይሄ በጣም ሸጋ የሚጣፍጥ ነው። እንግዲህ ትዝታ ያለባችሁ ሰዎች እስኪ እውት ብዛቱ አሁን ይሄ 10 ብር ነው የሚሸጠው። 10 ብር ነው የሚሸጠው። በዛው ነው ክው የሚመጣው። ማሻአላህ ብዛቱ ሙቋን እሺ ውድ ቤተሰቦቼ ማለት ነው። ምግብ ዘግቷችኋና ምግብ አልበላችሁ ብሏል። እንጨት ድንጋው መብላት አልቻላችሁም። በአይናችሁ እያያችሁት እያዘናችሁ ነው ባለመብላታችሁ ማለት ነው። የፈለጋችሁትን አልበላላችሁ። ይሄ መድኃኒት ይሄ ማለት ነው። ይሄ የሚታያችሁ አይደል? ይሄንን ብበሉ ማለት ነው እርግጠኛ ነኝ በጣም ተወዱታላችሁ። እዚህ አድርጌ ልቀርጽላችሁ ማለት ነው። ይችን እንዲች እያደረጋችሁ እንዲች ታረጉና ስለ ሽታውን የማትወዱት ሰው በሆነ ነገር ጠቅላላችሁ ብሉት። ለምሳሌ በፍርፍርም ቢሆን በሩዝ በበሰለ ሩዝም ቢሆን ውስጥ አድርጋችሁ
በደንብ አድርጋችሁ ዋጥ አርጉት። ግን ችግር የለውም እንወደዋለን ለምትሉ ደግሞ ጧት በባዶ ወዲያችሁ ይችን የምታህል በውሃ በወስዱ ሳታላመጡት ውስድ ብታረጉ እንጨት ድንጋዩን ትበላላችሁ። እንደገና ሀገር ቤት ያላችሁ ሀገር ቤት ያላችሁ በቃሪያ በነጭ ሽንኩርትና በዝቃቅቤ ያርጋችሁ እንጀራውን ተፈተፍቱትና በደንብ አርጋችሁ ትበልታላችሁ ማለት ነው። ውጭ ሀገር ላላችሁና የሆነ ፊታችሁ እያሸበሸበ ላላችሁ እና በውጭ ሀገር ላላችሁ ደግሞ ነገ አንድ መፍትሄ ያለው ለሱ ለሰውነታችሁ እንዲያሸበሽብ ባችሁ የምታረጉት ነገር አለ። እሱን እንዴት አድርጌ እንደማሳያችሁ ነገ ሰራላችኋለሁ። ይሄን በመጠቀም ብቻ ሰውነታችሁን ልትጠብቁ ትችላላችሁ ማለት ነው።